ዛሬ መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ጥንተ ስቅለቱ ዛሬ መጋቢት 27 ቀን ነው። ለዓለም ደሙን ያፈሰሰበት፣ ስጋውን የቆረሰበት፣ በቀራንዮ የዋለበት፣ በመስቀል ላይ ተሰቅሎ የዋለበት፣ በነግ ከገነት የወጣውን ከክብሩ የተዋረደውን በባርነት ቀንበር የወደቀውን አዳምን ዓርብ በሰርክ ዛሬ በሰርክ ወደ ቀደመ ክብሩ ወደ ቀደመ ልጅነቱ ወደ ቀደመ ቦታው ወደ ቀደመ ማንነቱ መልሶታል ማለት ነው። ስለዚህ ይህ መጋቢት 27 ለሰው ልጅ መንፈሳዊ በዓሉ ነው፣ ታሪካዊ በዓሉ ነው። ታሪኩ የታደሰበት ቀን ነው ዛሬ ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ጀምረን ስናነብ የጌታችን የኢየሱስ ክርስቶስን ስነ ስቅለቱን ታሪክ እናነባለን። አይሁድ ይላል ጸሐፍትና ፈሪሳውያን አይሁድን አሳደሙበት ይላል። ሆሳዕና ብሎ የዘመረለትን ሕዝብ የሰገደለትን ያመሰገነውን ሊያነግሰው የፈለገውን ሕዝብ ይሰቀል ብለው እንዲያምፅ አደረጉት። ለምን? እነሱ ሲያጠምቁ አስከፍለው ነበረ። እነሱ ሲያድኑ አስከፍለው ነበረ። ልብሱንና ስንቁን አልጋውን ሳይቀር ይቀሙት ነበር። እሱ ግን ሲያድን በነፃ ያድን ነበረ። ሲያድን ፍጹም ድህነትን ይሰጥ ነበር። አጋንንትን ያስወጣ ያስለቅቅ ነበረ። ድውያንን ሙታንን ያሰሳ ነበረ። ከነሱ በላይ የሆነ ሊቀ ካህን፣ ከነሱ በላይ ክህነቱ የባህሪ የሆነ በቸርነት በፍቅር የሚያስተምር በየዋህነት የሚያስተምር በጥበብ የሚፈውስ እሱ ሲነሳ እንደተገለጠ ባዩ ጊዜ ተመቀኙት ይላል ጸሐፍት ፈሪሳውያን። ተመቀኙትና አይሁድን ይሰቀል ብለው አሳደሟቸው። በወንጀል ከሰሱት። ንጉስ ነኝ አለ፣ ከቄሳር በላይ ነኝ አለ ብለው ከሰሱት። ሁለተኛው ደግሞ ሰንበትን ሻረ፣ አምላክ ነኝ ይላል ብለው ከሰሱት በሶስት ወንጀሎች። እንደዚህ አድርገው በጲላጦስ ፊት አቆሙት ይላል። በጲላጦስ ፊት በሕግ ከሰው አቆሙት። እሱን ካቆሙ በኋላ የሐሰት ምስክር ይፈልጉ ነበር። በገንዘብ ገዝተው የሐሰት ምስክሮችን አመጡ። እነዚህ ምስክሮችን ምስክርነታቸው ሳይስማማ ቀረ፣ ተበላሸባቸው። ይህንን ካደረጉ በኋላ ጲላጦስን እሱን ካልሰቀልከው አንተን ከመንግስትህ እናወርድሃለን፣ እናድማለን፣ የአንተን መንግስት እንበጠብጣለን አሉት። ይህንን ሲያደርጉት ጲላጦስ እኔ ያለ እንደፈለጋችሁ ወስዳችሁ ስቀሉት፣ እንደፈለጋችሁ ወስዳችሁ ግደሉት፣ ነገር ግን እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ አለ። የማቴዎስ ወንጌል ምዕራፍ 27 ቁጥር 24 ላይ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ አለና እጁን ታጠበ። እነሱ ደግሞ ወስደው ሰቀሉ። በሰቀሉት ሰዓት ያ ጻድቅ በተሰቀለበት ሰዓት ጻድቁ ስለ እውነት በተሰቀለበት ሰዓት ስለ እውነት በሞተበት ሰዓት ፀሐይ ጨለመ ይላል። አየው፣ ፀሐይ ሲሰቀል ፀሐይ ጨለመች። ብርሃን ሲሰቀል ብርሃናት ጨለሙ፣ ስራቸውን አቆሙ። ራቁቱን ሲሰቅሉት እነሱ ደግሞ ብርሃናቸውን ሰውረው በጨለማ አለበሱት። ራቁቱን አናሳይም አሉ። እርቅናውን አናሳይም አሉ። ፀሐይና ጨረቃ ደግሞ ጨለሙ ይላል። በዚህ ጊዜ አለቶች ተሰነጣጠቁ ይላል። እውነተኛው አለት ሲሰቀል የማይናወጸው አለት፣ ብርሃናዊው አለት፣ እውነተኛው መመኪያ፣ የሰው ልጆች ምሽግ፣ የሰው ልጆች ድህነት፣ የሰው ልጆች ሕይወት እሱ ሲሰቀል አለቶች ተሰነጠቁ ይላል። መቃብራት ተከፈቱና የያዟቸውን ሙታን ለቀቋቸው። ተነሱ፣ ሙታን ተነሱና ይሄ ኢየሱስ ክርስቶስ ነው፣ ይሄ የባህሪ አምላክ ነው ብለው ለሰቀሉት ሰዎች ሰብኳቸው፣ ነገሯቸው። የሰው ልጅ ከትዕዛዙና ከሕጉ በመተላለፉ እኛ ወደ ሲኦል ወርደን ነበረ። ሲኦልን አይተነዋል። እሱን የሰቀላችሁት እናንተ፣ በሱ ያላመናችሁ እናንተም ወደ ሲኦል ነው የምትወርዱት። ስለዚህ እኛ ለእናንተ ልንነግራችሁ የእሱን ማንነት የእሱን ክብርና ጌትነቱን ልንነግራችሁ የእሱን ስልጣን ልንነግራችሁ ሙታንን ከሲኦል እንዳወጣ ሲኦልን እንደበረበረ ዲያብሎስን እንዳሰረው ልንነግራችሁ መጠናን እመኑበት አሏቸው። እመኑበት። የሰቀሉትን እኮ ነው ኢየሱስ ክርስቶስ በሕይወቱ አስተማራቸው። አናምንም ቢሉ ሙታንን ላከላቸው፣ የሞቱትን ላከላቸው። እስኪ ሂዳችሁ ንገሯቸው ብሎ ልጆቻቸውን ወላጆቻቸውን እህት ወንድሞቻቸውን ላከላቸው። ከመቃብር አስነስቶ መቃብራት ተከፈቱ ይላል። የቤተ መቅደሱ መንጦላይት ይሄ መጋረጃው ቤተ መቅደሱን ጋርዶት የኖረው መጋረጃ እሱ ከሁለት ተቀደደ ይላል። ተቀደደ።
ሰባት ታምራት ታዩ። ሰባት ታምራት ታዩ። ሰማይ ተናወጸ፣ ብርቱ ንውጽውጽታ ሆነ፣ ሰማይ ምድር ተናወጸ ይላል። ኢየሱስ ክርስቶስ በተሰቀለበት ሰዓት ዓለም ጨለማ ሆኖ ነበረ። ዓለም ይህን ታሪክ ሊያስታውስ ይገባል። ዓለም ይህንን ታሪኩን ሊያስታውስ ይገባል፣ ሊመለስ ይገባዋል ማለት ነው። ስለሱ የሆነለትን ነገር ሊያስታውስ፣ ውለታውን ሊያስታውስ፣ ኢየሱስ ክርስቶስ እግዚአብሔር ያደረገለትን ታምር ሊያስታውስና በዚህ ሊገዛ ሊመራ ይገባዋል ማለት ነው። ይህንን ካላደረገ ወደ ሲኦል ይወርዳል። በዚህ ካላመነ ድህነትና ሕይወት አይኖረውም። ዛሬ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትና በመስቀል ላይ ደሙን አፍስሶ የወጡትን ሰዎች ወደ ክብራቸው የመለሰበት ዕለት ነው ማለት ነው። የምናከብረው ይህንን በዓል ነው። ዛሬ መጋቢት 27